ሰላም ጤና ይስጥልን በመላው የዓለም ክፍል እንዲሁም በሀገር ቤቱ ናችሁ ዝግጅታችንን የምትከታተሉ የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁልን እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን የሰዓቱን መረጃዎች ይዘን ቀርበናል ለቻናላችን አዲስ የሆናችሁ ካላችሁ ኢትዮስ ሚዲያን ሰብስክራይብ አድርጉ ቪዲዮውንም ላይክ እና ሼር በማድረግ ለሌሎች አጋሩ በቀጥታ ወደ መረጃዎቹ አለፈን እስከ መጨረሻው ተከታተሉን የፋኖ ኃይሎች ደሴ ከተማን መክበባቸው ተነገረ ማምሻውን ፋኖ ወደ ደሴ ሰርጎ ገብቷል የሚል መረጃ መሰራጨቱን ተከትሎ በከተማዋ የሚገኙ የ105ኛና የ107ኛ አየር ወለድ ኮማንዶ ክፍለ ጦር አባላት ጭንቅ ውስጥ ገብተዋል በከተማዋ ውስጥ በሚገኙ ዋና አደባባዮች ላይ ቁጥጥር ሲያደርጉ ያመሹ ሲሆን ዲሽቃ ብሬን ያጠመዱ ተሽከርካሪዎችም በየአደባባዩ ቆመው ይታያሉ ሲሉ ከደሴ ከተማ የመረጃው ምንጮች ነግረውናል የዞኑና የከተማ አስተዳደሩ አድማብተናና የሚሊሻ አባላት የፖሊስ ተቋማትን ጨምሮ ሌሎች የዞኑን መስሪያ ቤቶች እንዲጠብቁ በምሽት ግዳጅ የተሰጣቸው ሲሆን ፋኖ ቦምብ ሊወረውርብን ይችላል በሚል ስጋት በርካቶች ምድባቸውን ትተው መጥፋታቸው ነው የተነገረው አንዳንዶቹ ደግሞ ሆዴን አሞኛል እግሬን አሞኛል ሌላ ሰው ይተካልኝ በሚል ፈቃድ ለመውሰድ አመራሮቻቸውን ጭምር የጠየቁ ሲሆን ነገር ግን በሌሊት ፋኖ ገብቶ ከመጣ ውጊያ ሊደረግ ስለሚችል ሁሉም አባል በምድቡ እንዲገኝ የሚል ትዕዛዝ ከዞኑ ኮማንድ ፖስት በመምጣቱ ፈቃድ ሳያገኙ ቀርቷል ሲሉ መረጃውን ያደረሱን ምንጮች ገልጸዋል በደሴ ከተማ አንዳንድ አካባቢዎች ላይ ከምሽቱ 2 ሰዓት በኋላም ወደ መስጊድ ሲሄዱ የተገኙ የእስልምና እምነት ተከታዮች በአገዛዙ ወታደሮች ተይዘው ድብደባ እንደተፈጸመባቸውም ተነግሯል በከተማዋ መግቢያ መውጫ በሮች በተለይ በጦሳ ተራራ አካባቢ ዙ 23 እና ሞርተር የተጠመደ ሲሆን በተመሳሳይ በወልዲያ መውጫ ባለው ኬላ ብረት ለበስ ተሽከርካሪዎች ማለትም ፔምፔ ተጠምደው መቀመጣቸውን የታወቀው በተጨማሪም በደሴ ዙሪያ ወረዳ ከማለዳው ጀምሮ እስከ አመሻሽ ከባድ ውጊያ የተደረገ ሲሆን በቁጥር 4 አምቡላንሶች ቁስለኛ ወታደሮችን ሲያመላልሱ መዋላቸውን የአይን እማኞች ተናግረዋል በሌላ በኩል የኤርትራ ጦር ምሽቱን ወደ ኢትዮጵያ ድንበር እየተጠጋ ሲሆን የህወሓት ጦር ደግሞ ከባድ መሳሪያና ወታደር ያንቀሳቀሰ ነው ተብሏል አመሻሽ ላይ ጨርጨር የተባለ አካባቢ ላይም የመድፍ ተኩስ ይሰማ እንደነበር የመረጃው ምንጮች አክለዋል በዚህ ሁነት የተደናገጡ የትግራይ ክልል ነዋሪዎችም በፍርሃት ክልሉን ለቀው ለመሸሽ እያሰቡ መሆኑን ኤኤፍፒ ዘግቧል በአቶ ጌታቸው ረዳ ጊዜያዊ አስተዳደርና በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል መካከል የተፈጠረው የስልጣን ሽኩቻ ወደ ውጥረት መሻገሩን የጠቀሰው የኤኤፍፒ ዘገባ አንደኛው አንጃ በመቀሌ የሚገኘውን ማዘጋጃ ቤት መቆጣጠሩን አስታውቋል አንድ ስሙ እንዳይጠቀስ የፈለገ የመቀሌ ዩኒቨርሲቲ መምህር ለዜና አውታሩ ሲናገር አሁን ህዝቡ ጦርነት ከተቀሰቀሰ ካለፈው የከፋ ሁኔታ ሊያጋጥም ይችላል በሚል ስጋት ላይ ነው ብሏል ሌላ ኗሪ ደግሞ ህዝቡ ክልሉን ጥሎ ለመሸሽ ጥረት በማድረግ ላይ መሆኑን ገልጻለች ምህረት የተባለችው ይህች የ27 ዓመት ወጣት ስትናገር ባለፈው ጦርነት ጊዜ በመቀሌ ውስጥ ታሽገን ነበር አሁን ታዲያ ያ እንዲደገም አንፈልግም ብላለች ጨምራም አሁን ክልሉን ለቀን ለመውጣት ጥረት እያደረግን ነው ነገር ግን የአውሮፕላን ትኬት ለመቁረጥ ስንፈልግ ሰሞኑን ያሉት በረራዎች የሞሉ መሆኑን ለማወቅ ችለናል ስለዚህም ክልሉን ለመልቀቅ ሌሎች አማራጮችን እየፈለግን ነው በማለት አስረድታ ኗሪው በፍርሃት ውስጥ እንደሚገኝ ገልጻለች እንደ ኤኤፍፒ ዘገባ የደብረ ጽዮን አንጃ የመቀሌ ከተማ ማዘጋጃ ቤትን የተቆጣጠረ ሲሆን የራሱን ከንቲባም ሾሟል እንዲሁም በመቀሌ የሚገኘውን የኤፍኤም ራዲዮ ጣቢያ በቁጥጥሩ ስር ማስገባቱን ተዘግቧል የዶክተር ደብረ ጽዮን ቃል አቀባይ ለዜና አውታሩ ሲናገሩ ቀደም ሲል ተመርጠው የነበሩት ከንቲባ በአቶ ጌታቸው ረዳ ተባረው ነበር ያ ዳግም ህጋዊ ያልነበረም ስለዚህም አሁን እኛን ከንቲባ መልሰን ሾመናቸዋል ብለዋል ይሁንና በመቀሌ ውጥረቱ ከፍተኛ ደረጃ ላይ እንደሚገኝ የጠቀሰው ዘገባው አቶ ሀጎስ የተባሉ የከተማው ኗሪ የሰጡትን አስተያየት አቅርቧል አቶ ሀጎስ በአሁኑ ወቅት የከተማው ኗሪ ያለውን ገንዘብ ለማውጣት ባንክ ቤት በር ላይ ተሰልፎ እንደሚውል ገልጸዋል ይህም የሆነው ፖለቲካዊ ውጥረቱን ተከትሎ የመሰረታዊ አገልግሎት መቋረጥ ሊከሰት ይችላል በሚል መሆኑን የጠቀሱት አቶ ሀጎስ ኗሪው ሌላ ጦርነትን
ባይደግፍም ሰልችቶታል ማለታቸውን ኤኤፍፒ ካቀረበው ዘገባ ተመልክተናል። በዛኛው ወገን ደግሞ የኤርትራ ጦር ወደ ኢትዮጵያ ድንበር ከባባድ መሳሪያዎቹንና ሰራዊቱን ብሎም የአየር ኃይሉን እያንዣበበ ይገኛል። የብልጽግናው አገዛዝ ደግሞ በአፋር በኩል ሜካናይዝድ ኃይሉን እያስጠጋ ይገኛል። በሌላ መረጃ የአማራ ፋኖ በወሎ ቤት አማራ ላስታ ሳምነው ኮር ኃይሉ ከበደ ክፍለ ጦርን ለማጥቃት የተንቀሳቀሰው ያገዛዙ ሰራዊት ከፍተኛ ኪሳራ ተከናነበም። መጋቢት 5 ቀን 2017 ዓ.ም ያገዛዙ መከላከያ ያድማ ብተና እንዲሁም የሚሊሻና ፖሊስ ከዋገምራ ከተማ በመነሳት ኃይሉ ከበደ ክፍለ ጦርን ለማጥቃት ተንቀሳቅሶ ነበር። መረጃው ቀድሞ የደረሳቸው በጥይት ግንባር የሚላጩት ተናዳፊዎቹ የዋግ ግስላዎች የመሪያም በሶች የማንኩሽ ግልገሎች ጀግኖቹ መቆጎ የሚባል ቦታ ላይ ጠብቀው ፊት ለፊት ገጥመውታል። ውጊያው ከቀኑ 5 ሰዓት እስከ 8 ሰዓት እየተደረገ ነበር። ውጊያውን ያደረገችው ኃይሉ ከበደ ክፍለ ጦር 3ኛ ሸጋው ጎሌ ሻለቃ ስትሆን መድፍ ሞርተርና ዲሽቃ እየተኮሰ የመጣውን ከፍተኛ ቁጥር ያለውን ያገዛዙን ሰራዊት ከባድ ጉዳት አስተናግዶ ሬሳና ቁስለኛውን በአምቡላንስና ፓትሮል እየጫነ እንዲመለስ አድርጓለች። በመጨረሻም መዳረሻው ድልና ነጻነት የሆነው የአማራ ህዝብ ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ በወሎ ቤት አማራ ላስታ ሳምነው ኮር ህዝብ ግንኙነት መረጃውን ይፋ አድርጓል። በሌላ በኩል በትግራይ ያለውን ሁኔታ በተመለከተ ቢቢሲ አሁን ከደቂቃዎች በፊት ሰፋ ያለ መረጃ አሰራጭቷል። በትግራይ ክልል በመቶ ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈው አስከፊ የእርስ በርስ ጦርነት ተፋላሚ ወገኖች ጥቅምት 23 2015 ዓ.ም የሰላም ስምምነት መፈራረማቸውን ተከትሎ አብቅቷል። አሁን ከጦርነት ጠባሳ ባላገገመችው በትግራይ ዋና ከተማ መቀሌ የሚገኙ ነዋሪዎች ዳግም ወደ ግጭት ይገባ ይሆናል የሚል ስጋት አላቸው። በመቀሌ ከተማ ህዝቡ የከፋ ነገር ከመጣ በሚል እየተዘጋጀም ነው። የሸቀጣ ሸቀጥ ዕቃዎች ዋጋ እየናረ መምጣቱን ተከትሎ ሸማቾች ለክፉ ጊዜ በሚል ሸመታ ላይ ተጠምደዋል። በባንኮች አካባቢ ገንዘባቸውን ለማውጣት የሚፈልጉ ሰዎች ረጃጅም ሰልፎችን ይዘው ይታያሉ። ከተማዋን ለቆ ለመውጣት የገንዘብ አቅሙ ያላቸው ወደ አዲስ አበባ ለመሄድ የአውሮፕላን ትኬት እየቆረጡ ነው። ከመቀሌ ወደ አዲስ አበባ የሚደረጉ በረራዎች ለቀናት ሙሉ በሙሉ ትኬት ተቆርጦ አልቋል። አንድ ነዋሪ ይህ ሁሉ የሚሆነው ከጭንቀት የተነሳ ነው ይላል። ትግራይ ለ2 ዓመታት በዘለቀውና የግማሽ ሚሊዮን ሰዎች ህይወት ቀጥፏል ተብሎ የሚገመተው አስከፊ የእርስ በርስ ጦርነት ማዕከል ነበረች። በ2015 ዓ.ም ጥቅምት ወር መጨረሻ ላይ ሁለቱ ዋና ተፋላሚ ኃይሎች የኢትዮጵያ ፌዴራላዊ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት የሰላም ስምምነት መፈራረማቸውን ተከትሎ አፈሙዞች ዝም ማለት ችለዋል። ይህም ምርጫ እስኪደረግ ድረስ ክልሉን እንዲመራ ጊዜያዊ አስተዳደር እንዲቋቋም አስችሏል። ነገር ግን ከቅርብ ወራት ወዲህ በህወሓት ውስጥ ባሉ ከፍተኛ አመራሮችና በትግራይ ጊዜያዊ አስተዳደር መካከል የስልጣን ሽኩቻው እየጨመረ መጥቷል። ጊዜያዊ አስተዳደሩ አንዳንድ የህወሓት ሰዎች ስልጣንን በኃይል ለመንጠቅ ሞክረዋል ሲል ይከሳል። ሁለቱም ወገኖች አንዳቸው ሌላኛቸውን ከውጭ ተዋናዮች ጋር ይሰራሉ በሚል ይከሳሉ። አሁንም ይህ ችግር ተባብሶ የምናየው ነገር ላይ ደርሷል። በሌላ በኩል የእስራኤል ወታደሮች ትናንት ከዮርዳኖስ አቋርጠው ወደ እስራኤል የገቡ 2 ኢትዮጵያውያን እና 1 ኡጋንዳዊን ተኩሰው መግደላቸውን የሀገሪቱ ዜና ምንጮች ዘግበዋል። ወታደሮቹ የተሰጣቸው ትዕዛዝ የማስጠንቀቂያ ተኩስ እንዲተኩሱ እንደነበር ዘገባዎቹ አመልክተዋል። በርካታ ጥገኝነት ጠያቂዎችና የህገወጥ ሰዎች ዝውውር ሰለባዎች ከዮርዳኖስ ወደ እስራኤል እንደሚገቡና ድንበር ጠባቂ ወታደሮች እንዲመልሷቸው ስልጣን እንደተሰጣቸው ዘገባዎቹ አክለዋል። ወታደሮቹ ግድያውን የፈጸሙት ሟቾቹ ስጋት የሚደቅን እንቅስቃሴ በማድረጋቸው እንደሆነ የሀገሪቱ መከላከያ ባለስልጣናት ተናግረዋል ተብሏል። አንድ ኢትዮጵያዊን ጨምሮ 5 የውጭ ዜጎች ደግሞ ታስረው ወደ ዮርዳኖስ እንዲመለሱ እንደተደረጉ ተገልጧል። ክቡራትና ክቡራን አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ናቸው። ከቆይታ በኋላ ሌሎች መረጃዎችን ይዘን እንጠብቃችኋለን። እስከዛው በያላችሁበት የዓለም ክፍል ሰላም ጊዜ ተመኘን።